ይህ ድምፅ የሚሰማችሁ በሩቅም በቅርብም ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ። በቃ የተጠራ ነው በክርስቶስ ክርስቲያን፣ በወልድ ወልድ፣ በመንፈስ ቅዱስ መንፈሳውያን ተብለን ለመጠራት ብቻ አይደል። እናወጽ ዓለም ላይ የምንኖር ሕዝቦች ሌላ የማትናወጥ መንግሥት እንዳለች እሷን አሻግረን ማየት እንድንችል በዚህ ርዕስ መማማር አስፈልጓል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለ። የማይናወጥ መንግሥት አለን። ርዕሳችን ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ሐዋርያው ቅዱስ ጳውሎስ የተናገረው ቃሉን ለጊዜው በዕብራውያን ለሚገኙት ክርስቲያኖች ጽፎላቸዋል። ጥቂት ነገር ስለዚህ መጽሐፍ ጸሐፊ አስታውሳችኋል። ጸሐፊው ቅዱስ ጳውሎስ ብዙ የሥነ መለኮት ሊቃውንት እንደሚስማሙበት ይህንን የዕብራውያንን መጽሐፍ የጻፈው ቅዱስ ጳውሎስ ይህንን በምን እናረጋግጣለን ያሉ እንደሆነ እዚህ ዕብራውያን ከምዕራፍ 1 ከፍ ብሎ ስትመለከቱ የሐዋርያው የጳውሎስ መልእክት ወደ ዕብራውያን ይላል። ንገሩኝ፣ ወደ ማን ይላል? ወደ ዕብራውያን። ስለዚህ አንዳንዶች እንደሚሉት የዕብራውያንን መጽሐፍ የጻፈው ሌላ ሰው ሳይሆን ራሱ ቅዱስ ጳውሎስ የጻፈው። ማረጋገጫችን ምንድነው ሲባል የሐዋርያው የጳውሎስ መልእክት ወደ ዕብራውያን ብሎ ስለሚጀምር ሁላችን እንደምናውቅ ይሄ ሐዋርያ የቀደመ ስሙ ሳውል እየተባለ ይጠራ። ሳውል እየተባለ ይጠራ በነበረበት ዘመን ለአባቶቹ በግ እየቀና ክርስቲያኖችን ያሳድድ የነበረ የእግዚአብሔርን ቤተ ክርስቲያን ያሳድድ የነበረ ተቃዋሚ፣ አሳዳጅ፣ አንገላች እንደነበረ በብዙ ስፍራ ላይ ተመዝግቦልናል። በሐዋርያት ሥራ በምዕራፍ 9 ላይ ስታነቡት ከቁጥር 1 ጀምሮ ስለ ቀደመ ስሙና ክርስቲያኖችን እንዴት አድርጎ ያሳድድ እንደነበረ እንዴትም እንደተጠራ ተመዝግቦ እናገኛል። እሱ ራሱ ግን በአንድ ስፍራ ላይ በሃይማኖት ለወለደው ለልጁ ለጢሞቴዎስ የቀድሞ ማንነቱን ሳይደብቅ ግልጥ አድርጎ ጽፎለታል። እንደዚህ ሆኖ እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታው ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋል። አስቀድሞ ተሳዳቢና አሳዳጅ አንገላች ነበርኩ አለ። የቀደመ ሕይወቱን አመጣ። የአሕዛብ መምህር ከመሆኑ በፊት የወንጌል አገልጋይ ከመሆኑ በፊት የዓለም ብርሃን ተብሎ ከመጠራቱ በፊት ማንነቱ ምን እንደሚመስል
ለጢሞቴዎስ ጻፈለት። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ነበርኳ። ነገር ግን ይህንን የማደርገው ሳላውቅ ባለማመን ነው። ኃጢአቱን ጽድቅ እየመሰለኝ፣ የሞቱ መንገድ የሕይወት መንገድ እየመሰለኝ፣ ጨለማው ብርሃን እየመሰለኝ፣ ነውሩ ክብር እየመሰለኝ አደርገው ነበር። ሳላውቅ ባለማመን ስላደረግኩ ምሕረት አገኘኋል። እግዚአብሔር ለሁላችንም ምሕረት ያደርግልን። የጌታችን ጸጋ በክርስቶስ ኢየሱስ ካለው ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ከኃጢአተኞች ዋና የነበረ የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድድ የነበረ ተቃዋሚ፣ ተሳዳቢ፣ አንገላች የነበረ ሰው ደማስቆ በሚባል ስፍራ ላይ ክርስቲያኖች የሚገደሉበትን ደብዳቤ ይዞ ሲሄድ ከሰማይ ድምፅ መጣ። ሳውል ሳውል ስለምን ታሳድደኛለህ? የሚል ድምፅ። ጌታ ሆይ እኔ ማሳድድህ አንተ ማንህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ምን እንዳደርግ ትወዳለህ አለው። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ። አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ከዚህ በኋላ ሁሉን ትቶ ክርስቶስን መከተል ጀመረ። የቀድሞ አሳዳጅ አሁን ስለ ወንጌል የሚሰደድ ሆነ። 14 መልእክታትን ጻፈ። እስከ 3ኛው ሰማይ ተነጠቀ። በአንድ ቋንቋ ይናገር የነበረ 71 ቋንቋ ተጨመረለት። 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ ዕውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ተአምራቶች ያደርግ ጀመረ። እንዲህም አለ። በሌላ ቦታ ላነበው ፈልጋለሁ። እዚህ ገላትያ ምዕራፍ 1 ቁጥር 11 ላይ ነው። ወንድሞቼ ሆይ አለ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ ነው እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ይኸውላችሁ ሰው ቢገልጥ ሰው ቢያስተምር ብዙ የሚደበቅ ሚስጥር አለ። ሰው ቢናገር ተስፋ ሊያስቆርጠን ይችላል። ሰው ቢናገር ወገኖቼ፣ አዎ ደግሞ ሊነግረን ያስፈልገናል። እግዚአብሔር ካስተማረ፣ እግዚአብሔር ተናጋሪ ከሆነ፣ ከእግዚአብሔር የምንጠብቅ ከሆነ እንባችን ሊታበስ ይችላል። ጥያቄያችን ሊመለስ ይችላል። እንቆቅልሻችን ሊፈታ ይችላል። እንደ እግዚአብሔር ያለ አስተማሪ ማንም ስለሌለ መጽሐፍ እንደዚህ ይላል፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው ተብሎ ተጽፏል። ዘኢሳይያስ 54 ቁጥር 13 ላይ የተመዘገበ ቃል። እስኪ ላስቸግራችሁ፣ አብራችሁ ይመኑ። ልጆችሽ ሁሉ በሉ እስኪ፣ እግዚአብሔር ቃል ድገሙት። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ነው። እግዚአብሔር ብዙ ሰላም ለሁላችን ይስጣል። ልጆችሽ ሁሉ ከማን የተማሩ ይሆናሉ? ከእግዚአብሔር ተማሩ። የእግዚአብሔር ልጆች እንደ እግዚአብሔር ያለ አስተማሪ ማንም የለም። እዚህ ጋር ከሚቆመው ሰው ለመማር አትምጡ። እኛ ምክንያቶች ነን። አስተማሪ እግዚአብሔር። ቅዱስ ጳውሎስ እኮ ገማልያ ከሚባል ሰው እግር ስር ቁጭ ብሎ የተማረ ሰው ግን እሱን አልጠቀሰም፣ አላነሳም። ምን አለ?
አዎ ወንድሞቼ ሆይ በእኔ የተገለጠ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩም አልተማርኩም። በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር አለ። አመጣ የቀድሞ ሕይወቱ ለአባቶቼ ወግ ከመጠን በላይ የቀናው በወገኔ ዘንድ በዘመኔ ካሉት ብዙዎቹን በአይሁድ ሥርዓት እበልጥ ነበረ። ነገር ግን አለ በእናቴ ማኅፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም አለ። በቃ ጥሪ ሲቀርብለት ከሥጋና ከደም ጋር አልተማከረም፣ አልተከራከረም። ሁሉን ትቶ ክርስቶስን ተከተለው። 14 መልእክታትን ጻፈልን። እንግዲህ አሁን በርዕስነት ያነሳነው ቃል ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች የጻፈላቸው ቃል ምንድነው ያላቸው? የማይናወጽ መንግሥት አለን አላቸው። የማይናወጽ መንግሥት ስለምንቀበል፣ አዎ በፍርሃት በእምነት ሆነን እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ እያለ ይመክራቸው ጀመር። ይህንን ሲናገራቸው ቁጥር 1 ጀምሮ ስንመለከት አስቀድሞ ሐዋርያው እንዲህ ብሏቸዋል። መለስ ብያ ያየዋል። ዕብራውያን 12 ቁጥር 1 ጀምሮ እንግዲህ አለ እነዚህን የሚያህሉ ምስክሮች ምኖች እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኀጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ አለ። የጸናውን ምን በሉ? አስቡ። ከኀጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልደረሳችሁምና እንደ ልጆችም ከእናንተ ጋር አለ። በርዕስነት ያነሳነውን ቃል ከመናገሩ በፊት ያነበብኩላችሁን ነግሯቸዋል። በዕብራውያን ለሚገኙት ክርስቲያኖች እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን በዙሪያችን ካሉን አለ። ልክ ደመና ሰማይን እንደሚሸፍነው ሰማይን እንደሚከበው ብዙ ምስክሮች በዙሪያችን አሉ አለ። ምስክሮች ያላቸው በብሉይ ኪዳን ነቢያቱ፣ በአዲስ ኪዳን ሐዋርያቱ፣ ከዚያም በኋላ በእነሱ እግር የተነሱት ሊቃውንተ ቤተ ክርስቲያንን ጻድቃን ሰማዕታትን እነሱን ነው። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ቶሎ ብለን የሚከበንን ኃጢአት እናስወግድ ብሎ ያላቸው ይሄ ምስክሮቹን እዚህ ዕብራውያን 11 ከቁጥር 1 ጀምሮ ዘርዝሮላቸዋል። የተያዘ ነው። እግረ መንገዳችንን መጽሐፍ ቅዱስ በተለይ የሐዋርያው ቅዱስ ጳውሎስ መልእክት ወገኖቼ ደብዳቤ ነው። እንደዚህ በምዕራፍ የከፋፈሉት የቤተ ክርስቲያን አባቶች ናቸው። እኛ እንድናነብ እንድንረዳ እንዲገባ በምዕራፍ ተከፋፈለ እንጂ ወጥ ነበር ጽሑፉ። የዕብራውያን መጽሐፍ ደብዳቤ ነው፣ ወጥ ነው፣ ምዕራፍ የለውም። ግን ሊቃውንተ ቤተ ክርስቲያን
አባቶቻችን እኛ ስናነበው እንድንረዳው እንዲገባን በምዕራፍ ከፋፈሉልን። እዚህ ምዕራፍ 11 ላይ ስንመለከት የእምነት አባቶችን ዘርዝሯቸዋል ሐዋርያው ከአቤል ጀምሮ። አዎ የብሉይ ኪዳን መጨረሻ እስከሆኑት የእምነት አርበኞች፣ የእምነት አባቶች፣ ምስክሮች የተባሉትን ዘርዝረዋል። እሱን አንስቷቸዋል፣ ጠቅሷቸዋል። ከእነሱ የምንማረው ነገር ስላለ አዎ ከአቤል የምንማረው ነገር አለ። አቤል እግዚአብሔር በባህሪው ንጹሕ ነውና ንጹሕ መሥዋዕት ይገባዋል ብሎ ተጨንቆ ተጠቦ ለእግዚአብሔር ንጹሕ መሥዋዕት ያቀረበ ነው አቤል። ሄኖክን አንስቷል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ ተወሰደ። ሳይወሰድ በፊት እግዚአብሔርን ደስ አሰኝቷል ብሎ ከሄኖክ አካሄድን ከእግዚአብሔር ጋር ማድረግ አሁን እንማራለን። ቀጥሎ አብርሃምን አንስቶታል። የእምነት አባት አብርሃምን አንስቷል። ከአብርሃም የምንማረው ብዙ ነገር አለ። ምስክሮች የተባሉት እነዚህ ናቸው። አብርሃም ለእግዚአብሔር መታዘዝ፣ ከካራን ውጣ ከነዓን ግባ ሲባል እሺ ብሎ ከካራን ወጥቶ ከነዓን የገባ ነው። ዘመዶችህን፣ ቤተሰቦችህን፣ ሀገርህን ተው ሲባል ቤተሰቦቹን የተወ ሀገሩን የተወ ጣዖት ከሚመለክበት ሀገር ከካራን በእምነት ወዴት እንደሚሄድ ሳያውቅ የወጣ ነው። ከአብርሃም እምነት እንማራለን። ከአብርሃም ለእግዚአብሔር መታዘዝ እንማራለን። አንድም ልጅ ባልነበራቸው ጊዜ አብርሃምና ሳራ እስከ እርጅናቸው ድረስ እስከ 100 ዓመት ድረስ እግዚአብሔርን በትዕግሥት ጠብቀዋል። ከአብርሃም ትዕግሥት እንማራለን። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ ይላቸዋል ሐዋርያው። ኋላ ነው የአባቶችን ታሪክ እየተረከ መጥቶ የጸናው ኢየሱስ ክርስቶስን አስቡት ያለች። አምላካችን እግዚአብሔር የጸኑትን እንድናስብ ሁላችንን በቸርነቱ ይርዳል። እዚህ ዕብራውያን 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው። እስኪ ቃሉን አብረን እንበሉ። የእግዚአብሔርን ቃል በሉ እስኪ የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩ አልተጠቀሙ። በቃ የእግዚአብሔርን ቃል የተናገሩ ዋኖቹን አስቡ ተብሏል። ምስክሮቹ እነሱ ናቸው። ወገኖቼ እኛ እግዚአብሔር ያለ ምስክር አልተወንም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ኢየሱስ ክርስቶስ ነው የሚለው መጽሐፍ። እዛ ኤፌሶን 2 ቁጥር 20 ላይ ተመዘገበ። እግዚአብሔር ምስክሮች አሉ፣ በሃይማኖት የጸኑ በምግባር የቀኑ ስለ ክርስትናቸው፣ ስለ ሃይማኖታቸው፣ ስለማትናወጸዋ መንግሥት ወገኖች ዋጋ የከፈሉ
በነፍሳቸው የተወራረዱ፣ ወደ አናብስት ጉድጓድ ውስጥ የተጣሉ፣ በሰይፍ የተቀሉ፣ በመጋዝ የተተረተሩ፣ በመንኮራኩር የተፈጩ፣ ጽሕማቸው የተነጨ፣ ጥርሳቸው የበለቀ፣ ቆዳቸው እንደ ስልቻ የሆነ ብዙ ምስክሮች አሏት ቤተ ክርስቲያን። ስለማይናወጸው መንግሥት ሐዋርያው ለዕብራውያን ክርስቲያኖች ከመንገሩ በፊት እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከከበቡን አለ። እኛ ቶሎ ሸክም የሆነብንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግሥት እንሮጣለን። ወገኖቼ የክርስትናን ሩጫ እኛ አይደለንም የጀመርነው። ከእኛ በፊት የሮጡ ብዙ አሉ። ሮጠው ለድል በቅተዋል። ሮጠው የተሸለመዋል። ሮጠው አክሊል የተቀዳጀዋል። ስለማትናወጧ መንግሥት፣ ስለማታልፏ መንግሥት ከገቡ መውጣት፣ ካገኙ ማጣት፣ በሰው ዓይን አልታየች፣ በሰው ጆሮ ስላልተሰማች ስለ መንግሥተ ሰማያት ዋጋ የከፈሉ በነፍሳቸው የተወራረደዋል። እነሱን እየዘረዘረ ከነገራቸው በኋላ ነው እንግዲህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረ ቃል። ከዚህ በኋላ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም። ገና ይቀራል። አሁን የሚገጥመን መከራ፣ አሁን የሚገጥመን ፈተና ወገኖቼ የቀደሙት አባቶቻችን ከገጠማቸው ፈተናና መከራ ጋር ሲነጻጸር ምን ማለት አይደለም። ገና ደም እስከ ማፍሰስ ድረስ አልተቃወማችሁም አለ። እስከ መራብ አይደለም፣ እስከ መጠማት አይደለም፣ እስከ መታሰር አይደለም፣ እስከ መታረዝ አይደለም ወገኖቼ፣ ደም እስከ ማፍሰስ ድረስ አልተቃወማችሁም አለ። የቀደሙት አባቶቻችን እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ ሌሎቹም ሐዋርያት ደም እስከ ማፍሰስ ድረስ ነው ስለማትናወጠዋ መንግሥት፣ ስለ መንግሥተ ሰማያት ደማቸውን ያፈሰሱት፣ መከራ የተቀበሉት። ይህንን እያለ ልጄ ሆይ የጌታን ቅጣት አታቃም፣ በሚገስጽ ጊዜ አትድከም። ጌታ የሚወደውን ይቀጣዋል። ስለዚህ ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁም። ከዚህ በላይ የቀጡን የሥጋ አባቶች ነበሩን፣ እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበረ። እርሱ ግን ከቅድስናው እንድንካፈል ለገዛ ጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን ለለመዱት የሰላምን ፍሬ እሱም ጽድቅን ያፈራላቸዋል እያለ የማትናወጠዋን መንግሥት ለመውረስ ቅጣት እንደሚኖር፣ ፈተና እንደሚኖር፣ መከራ እንደሚኖር እያስረገጠ ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙ ክርስቲያኖች ይነግራቸው ነበር። ኦርቶዶክሳውያን አይዟችሁ፣ እየተቀጣን ነው። መከራ እየደረሰብን ነው። እየተገፋን፣ እየተሰደድን፣ እየተገደልን። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እኔ ከምተርክላችሁ ታሪክ በላይ እያንዳንዳችሁ እየሆነ ያለውን ነገር ጠንቅቃችሁ ታውቁታላችሁ። ግን የተጠራ ነው በስሙ ልናምን ብቻ ሳይሆን መከራንም ጭምር ልንቀበል ስለሆነ አይዟችሁ። እግዚአብሔር የተዋችሁ እንዳይመስላችሁ። ይህ ድምፅ የሚሰማችሁ
በሩቅም በቅርብም ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቼ አይዟችሁ። በቃ የተጠራ ነው በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ለመጠራት ብቻ አይደል። መከራ እንደምንቀበል ፈተና እንደምንቀበል ማትናወጠዋን መንግሥት እስክንወርስ ድረስ ቅጣት እንዳለብን መጽሐፍ ነግሮናል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋልና። አባቱ ማይቀጣው ልጅ ማን ነው አለ። አባት የወለደውን ልጅ ይቀጣዋል፣ ስለሚጠላው አይደለም፣ ስድ እንዳይሆንበት፣ በኋላ በልጁ አንገቱን እንዳይደፋ፣ በገዛ ልጁ እንዳያፍር አባት የወለደውን ልጅ ይቀጣዋል። እኛም እግዚአብሔር አባታችን፣ እኛ ደግሞ ልጆቹ ነን። ስለዚህ አባታችን እግዚአብሔር አቅማችን እንደፈቀደ መጠን ትከሻችን መሸከም እስከሚችለው መጠን ድረስ ይቀጣናል፣ ይቆነጥጠናል። ስንቀጣ እንድንታገስ መድኃኔዓለም ሁላችንን ይርዳ። አባቱ ማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁም አለች። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁ። ማይቀጣው ማን ነው? ዲቃላ ነው። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጅ አይደላችሁ። ተዘልለው የሚኖሩ ሰዎች አሉ። ምንም ነገር ስለ ክርስትናቸው ማይገጥማቸው ሰዎች አሉ። እነሱ እኮ ናቸው እኛ ጋር ኢየሱስ ስላለ እኛ ቤት ሰላም ነው፣ ኦርቶዶክስ ጋር ኢየሱስ ስለሌለ ፈተና አለ፣ መከራ አለ እያሉ ከመጽሐፍ ቅዱስ ሐሳብ ውጭ የሆነ ቃል የሚናገሩት። የክርስቶስ የሆኑትማ ይሰደዳሉ። የክርስቶስ የሆኑትማ ፈተና አለ። እቺ ዓለምማ የመከራ ዓለም ናት። በዚች ዓለም በድሎት በቅንጦት በምቾት ትኖራላችሁ ተብሎ አልተጻፈም። ምንድን ነው የሚለው መጽሐፍ? በዓለም ሳላችሁ ምን አለባችሁ? የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁና አይዟችሁ ነው የሚለው። ስለዚህ ስለ በዙሪያችን ስላሉ ምስክሮች ተረከና አሁን እነሱ ያሳልፉበትን ፈተና ለዕብራውያን ክርስቲያኖች ነገራቸውና ለመቀጣት እንዲታገሱ። አዎ ይህንንም ተረከና ሰዓቴን ለመጠቀም ወደ ርዕሴ ጋር ልምጣ። የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው አላቸው። ይህች ምድር ትናወጣለች። ይህች ምድር ፈተና መከራ አለባት። አሁን ያለነው በምትናወጥ ምድራዊ መንግሥት ላይ ግን ኦርቶዶክሳውያን ባካችሁ አሻግራችሁ ማትናወጠውን መንግሥት አስቧት። በዚህ ቃል ተጽናኑ። በዚህ ቃል ካልተጽናናን በምን ቃል መጽናናት እንችላለን? እቺ ዓለም ማታልፍ ብትሆን፣ እቺ ዓለም ዘላለማዊ ዓለም ብትሆን ኖሮ እሱ በጣም ከባድ ነበረ። ግን ምትናወጥ ዓለም፣ ምታልፍ ዓለም ናት። ጌታችን ምን አለ? ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም? ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። እቺ ያለ ሰማይ ምናያት ታልፋለች፣ አንድ ቀን እንደ መጎናጸፊያ ይጠቀልላታል፣ በታላቅ ትኩሳት ያቀልጣታል። ከመታየት ወደ አለመታየት፣ ከመኖር ወደ አለመኖር ያሳልፋታል። ሌላ አዲስ ሰማይና አዲስ ምድር ተዘጋጅቶልናል። እግዚአብሔር ለዛ ክብር ሁላችንን ያብቃል። እንዲህ ይላል እዚህ ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ ይላል። ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ። አልፋና ኦሜጋ መጀመሪያና መጨረሻ
እኔ ነኝ። ለተጠማ ከሕይወቱ ውሃ ምንጭ እንዲያው እኔ እሰጠዋለሁ። አዲስ ሰማይና አዲስ ምድር እንደ ቃሉ ተስፋ እናደርጋለን። ክርስቲያኖች የማይናወጽ መንግሥት ስለተዘጋጀልን በዚህ ደስ ይበለን። የማይናወጽ መንግሥት ስለምንወርስ በዚህ እንጽናና። የማትናወጽ መንግሥት ያለችው የእግዚአብሔር ልጆቹ ስለሆንን በዚህ ደስ ይበለን። ቺ ዓለምማ ምትናወጥ ናት፣ ምታልፍ ናት፣ ምትጠፋ ናት። ስንት መንግሥት አለፈ፣ ምድራዊ መንግሥት። በዓለማችን ላይ ታላላቅ የሚባሉ አስፈሪ የሚባሉ መንግሥታት አልፈዋል። የሮም መንግሥት በጣም አስፈሪ፣ የግሪክ፣ እስራኤል ታላላቅ መንግሥታቶች ስም አጠራራቸው ጠፍቷል፣ አልፈዋል። በሀገራችን በኢትዮጵያ እንኳን የኢትዮጵያን ታሪክ ስናነብ ስንት መንግሥታት አለፉ። የጃንሆይ መንግሥት አለፈ። የደርግ የሚባለው መንግሥት አለፈ። አስፈሪ የነበረው አይደለም ለሀገሩ ለአፍሪካ ሁሉ ይበቃል የተባለ የጦር ኃይል የነበረው የደርግ መንግሥት አለፈ። ባለፈው ደግሞ የኢህአዴግ መንግሥት አለፈ። ብዙ መንግሥታት ተናውጸዋል። ብዙ መንግሥታት አልፈዋል፣ ላይመለሱ ሄደዋል። በምድር ያለ መንግሥት ያልፋል፣ ይናወጻል። እኛ ግን ማትናወጽ መንግሥት አለ። ማትናወጽ መንግሥት ይወርሳል። መከራው ለጥቂት ጊዜ ነው። ፈተናው ለጥቂት ጊዜ ነው። ስደቱ ለጥቂት ጊዜ ነው። ረሃቡ ለጥቂት ጊዜ ነው። ግልምጫው ለጥቂት ጊዜ ነው። ሂዱበት እናንተ፣ ሁሉም ነገር ለጥቂት ጊዜ ነው። እሷን ያወርሳል አምላካችን እግዚአብሔር። በዚህ እንደሰበሰበን በማትናወጸዋ በሰማያዊት መንግሥት በመንግሥተ ሰማያት ሁላችንን በቸርነቱ ይሰብስበን። እንዲህ አላቸው እዛው ዕብራውያን 12 ቁጥር 22 ላይ ነገር ግን አላቸው ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብላችኋል? ደርሳችኋል አላቸው። ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማኅበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። ወገኖቼ ደርሰናል ወደማትናወጠዋ መንግሥት። ትንቢቱ እየተፈጸመ ምሳሌው እየደረሰ ነው። የመጨረሻው ዘመን ዋዜማ ላይ ነው ያለ። ስለዚህ ምንም መከራ ምንም ፈተና ይቅጠመን፣ እንጽና። እግዚአብሔር ሁላችንን ያጽናል። ስንት ነገር ዓይናችን ተመለከተ፣ ስንት ነገር ጆሮአችን ሰማ። ይኸውላችሁ በነበረበት የሚቀጥል የሚቆይ በዚህ ዓለም ላይ ምንም ነገር የለም። ሁሉም ነገር ያልፋል። ሁሉም ነገር ምን ይላል? ያልፋል። ትናንት ሀብት ንብረት የነበራቸው ሰዎች ዛሬ ባዶ እጃቸውን የቀሩ ሰዎች፣ ትናንት ዝነኛና ስመጥር የነበሩ ሰዎች፣ ሰው ይሰግድላቸው ይንበረከክላቸው የነበሩ ሰዎች ዛሬ ያን ክብራቸው ቀርቷል። ትናንትና ውበት የነበራቸው ሰዎች ውበታቸው ረግፏል። ቋሚ የሆነ ነገር በዚች ዓለም ላይ በዚች ምድር ላይ የለም እያልኳቸው እዚህ ይላችኋል። ባለፈው ሰሞን በሶሻል ሚዲያ ላይ አንድ ነገር ሰምቻለሁ። እዚህ ቦሌ አካባቢ የምትኖር አንድ ሴት ቆንጆ የሆነ ቦታ ለንግድም ለስራም ለምንም የሚመረጥ ቦታ ያዘች፣ ብዙ ካሬ ያዘች። መጡና 150 ሚሊዮን ብር ሽጭልን አላት። አልሸጥም አያዋጣኝም አለች። ትንሽ ቆዩና
50 ጨምረናል፣ 200 ሚሊዮን ብር ሽጭልን አሏት። አልሽጥም፣ አያዋጣኝም ማለት ገበያው እንደዚህ አለ። ሶሻል ሚዲያ ላይ ያየሁት ነው። ምናልባት ሰምታችሁ አይታችሁት ነው። ሴቲቱን አላቃትም። እንዲሁ ጨመሩላት፣ እስከ 300 ሚሊዮን ብር ጨመሩ። አልሸጥም አለች። ኮሪደር ልማት መጣ። ምንም ሳይከፈላት ተለቀቀች። የገንዘቡን መጠን እርግጠኛ አይደለም፣ ግን ታሪኩን እርግጠኛ። ያን ሁሉ ብር ሲሰጣት ሲገመትላት አልፈልግም አለች። እቺ ዓለም ትናወጥ አይደለች? ባለችበት አጸናም አይደለም? አዎ ይፈልጋል ተባለና ተነጠቀች፣ ተወሰደባት። በደንብ አድርጋችሁ ስሙኝ። በዚህ ምድር ላይ ምንም ቋሚ ነገር ምንም የሚጸና ነገር እቺ ዓለም ምትገለባበጥ ዓለም ናት፣ ምትናወጽ ዓለም ናት። በብዙ ነገር ትናወጻለች። እኛ ክርስቲያኖች ማትናወጽ መንግስት አለች። አመስግኑት። ይህችን መንግስት ያዘጋጀልን ክብር ምስጋና ይሁን። እሷም መንግስት ለመውረስ ያስፈልገውን 1-2-3 ነገር ባጭር ተናግሬ ትምህርት ይልታል። ሐዋርያው ቅዱስ ጳውሎስ ያቺ መንግስት በትዕግስት እንደምትገኝ በፊታችሁ ያለውን ሩጫ በትዕግስት ሩጡ ብሏቸው። በምን ሩጡ? በትዕግስት። ትዕግስት ያስፈልጋል። አሁን ብዙዎቻችን ትዕግስት የለን። አንድ ቢሮ እንኳን ጉዳይ ለማስፈጸም ሄደን ቶሎ ካላለቀ እንበሳጫለን፣ ትተን የምንወጣ ሰዎች አለን። ብዙዎቻችን ትዕግስት አልባዎች ነን። ቺ ማትናወጠዋን መንግስት ለማግኘት ለመውረስ ትዕግስት ያስፈልጋል። እግዚአብሔር ትዕግስተኞች ያርገን። በፊታችሁ ያለውን ሩጫ በትዕግስት ሩጡ። ሩጫው ምድራዊ አይደለም፣ ሰማያዊ ነው። ሩጫው ጊዜያዊ አይደለም፣ ዘላለማዊ ነው። ትናንት የእኛ ወንድሞችና እህቶች የሮጡት አይነት ሩጫ አይደለም፣ እሱ ምድራዊ ሩጫ ነው። ወገኖቼ የሚያገኙትም ምድራዊ አክሊል ነው። እኛ መንፈሳውያን ሯጮች ነን። አሁን እኛ የምናገኘው አክሊል ዘላለማዊ አክሊል ነው። የምንወርሰው መንግሥት ማይጠፋ መንግሥት፣ ማትናወጥ መንግሥት ናት። ስለዚህ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ለምን? ማትናወጠውን መንግሥት እንድትቀበሉ። ሌላስ በነፍሳችሁ ዝላችሁ እንዳትደክሙ ጽኑ፣ የጸናውን አስቡ። መጽናት ያስፈልጋል። ኦርቶዶክሳውያን እንጽና። አሁን ፈተናው ከባድ ነው። ቅድም እንደተረክነው ምናየው ምንሰማው ነገር በሰውኛው አስፈሪ ነው። ለሰው ግን የከበደ ለእግዚአብሔር ግን ቀላል ነው። ስለዚህ መጽናት፣ ወደ ኋላ አለማፈግፈግ፣ እርፍ ጨብጦ ወደ ኋላ አለመመልከት። ምን ይላል እዚሁ ዕብራውያን 10 ቁጥር 36 ላይ የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ማለት ያስፈልጋችኋል? እግዚአብሔር በሃይማኖታችን ያጽናል። ስለዚህ ሁለተኛ የማትናወጠውን መንግሥት ለመቀበል ለመውረስ ለማግኘት በሃይማኖት መጽናት ያስፈልጋል። ቅዱስ ጳውሎስ ምን አለ ሌላ ስፍራ ላይ? በጊዜውም አለ ጊዜውም ጽና አለ። በጊዜውም አለ ሲመች፣ አለ ጊዜውም አለ ሳይመች፣ እየቆረቆረንም ቢሆን እየተገፋንም ቢሆን እየተሰደንም ቢሆን እየተገደልንም ቢሆን በጊዜውም አለ ጊዜውም መጽናት፣ መጋደል። አዎ ደም እስከ ማፍሰስ ድረስ አልተጋደላችሁም ይላል። ተጋድሎ ያስፈልጋል። ስለ ሃይማኖታችን መጋደል፣ ስለ እምነታችን መጋደል፣ ስለ ማተባችን መጋደል። በምንድን ነው የምንጋደለው? በጾም፣ አዎ በጸሎት፣ በስግደት፣ እንዲህ ባለ ጉባኤ ቁጭ ብሎ የእግዚአብሔርን ቃል በመስማት መጋደል። እነዚህን እያደረግን የማትናወጠዋን መንግሥት ለመውረስ እንድንበቃ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የማትናወጥ መንግሥት አለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን